እግዚአብሔር ይባረክ። በልሳን የመናገር 10 በረከቶችን እንመለከታለን። የዛሬውን ርዕሳችንን ማስታወሻ ለምትይዙ ሰዎች ተአምረ ልሳን ብላችሁ መጻፍ ትችላላችሁ። በልሳን በመናገር ውስጥ የሚገኙትን በረከቶች ማወቅ ትፈልጋላችሁ? ከዚህ በታች የምነግራችሁን 10 የልሳን በረከቶችን ለማዳመጥ በጥሞና ተከታተሉኝ። ሐዋርያው እንዳለ በሽር ነኝ ከዱናሚስ ዓለም አቀፍ የወንጌል አገልግሎት። ልሳንን አስመልክቶ የማስደምጣችሁ እውነቶች እስከ ዛሬ ድረስ ገብታችሁ ወደማታውቁት የሪቫይቫል በረከት ውስጥ ለመግባት ሁነኛ ቁልፎች ናቸው። ሐዋርያው ጳውሎስ ለቆሮንቶስ ሰዎች በላከው ደብዳቤ ላይ በልሳን በመናገር ውስጥ ያለውን ድንቅ በረከት በዝርዝር አስቀምጦታል። ልሳንን አስመልክቶ ሐዋርያው ጳውሎስ ያነሳውን ሰማያዊ መገለጥ ላይ ተመርኩዤ ወገኖቼ በዚህ መልኩ በልሳን የመናገር 10 በረከቶችን ልገልጽላችሁ ፈልጋለሁ። የመጀመሪያው በልሳን መናገር ወይ መጸለይ ከመለኮት ክብር ጋር መገናኘትን ይፈጥርላችኋል። በጸሎት ስፍራችን ወይም በጸሎት ጊዜያችን ጊዜ በልሳን ስንናገር በእኛና በእግዚአብሔር አምላክ መካከል ያለውን ቅርርቦሽ እየበረታ እንዲመጣ ምክንያት ይሆናል። ደክመን ከሆነ ከድካማችን እየበረታን፣ ወድቀን ከሆነ ከውድቀታችን እየተነሳን፣ ሰንፈን ከሆነ ከስንፍና ሕይወታችን ላይ እየተነሳን መምጣት እንጀምራለን። መቼ? ልሳን መናገር ስንጀምር፣ በልሳን መጸለይ ስንጀምር። ሐዋርያው ጳውሎስ በሮሜ 8:26 ቁጥር 27 እስከ ቁጥር 27 ላይ ሲናገር እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማለድልናል፣ ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና። ሁለተኛ፣ በልሳን መናገር ወይም በልሳን መጸለይ መንፈሳዊ ተሐድሶና መነቃቃትን ይፈጥርልናል። በከባድ ሁኔታ አሁን ያለንበት ሁኔታ እንዳንጸልይ ተገዳድሮን ድካም ይዞን ይሆናል። ምናልባት አገልግሎት ከፊታችን ተዘጋጅቶልን እንዴት ማገልገል እችላለሁ ብለን ተጨንቀን ይሆናል። ይህን እውነት በራሴ አገልግሎት ውስጥ አይቼዋለሁ። ትላልቅ መንፈሳዊ ኮንፈረንሶች ላይ ለማገልገል ሄጄ ጌታ ሆይ እንዴት ማገልገል እችላለሁ? እጅግ ደክሞኛል፣ በውስጤ ባዶነት ይሰማኛል። ወገኖቼ በዛ ባልኩበት ሰዓቶች እንደምንም ብዬ በልሳን መጸለይ ስጀምር መንፈስ ቅዱስ በፍጥነት ኃይሌን አድሶ እንደ ሌላ ሰው አድርጎ እኔን ከፍ ወዳለ መንፈሳዊ አገልግሎቶች ውስጥ የገባሁትበትን በርካታ ጊዜያቶች አስታውሳለሁ። በልሳን ስጸልይ፣ በልሳን ስናገር ከፍ ወዳለ መንፈሳዊ አገልግሎቶች ውስጥ ወገኖቼ መግባት ችያለሁ። በሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ እንደምንመለከተው በቀደመችው ቤተ ክርስቲያን ውስጥ የሆነው እውነት ይሄው ነው። አይረቡም፣ አይጠቅሙም፣ አልተማሩም የተባሉ ምስኪን የክርስቶስ ተከታዮች ላይ መንፈስ ቅዱስ ወርዶ በልሳን መናገር ሲጀምሩ የእነሱም ሆነ የትውልዳቸው ታሪክ ሲቀየር እናያለን። ፈሪ በሆነ ማንነት ይታወቅ የነበረው ጴጥሮስ ብድግ ብሎ መስበክ ሲጀምር ሺዎች ወደ ክርስቶስ መንግሥት መጉረፍ ችለዋል። ሦስተኛ፣ በልሳን ስንጸልይ፣ በልሳን ስንናገር ከፍ ወዳለ የጸሎት መንፈስ ውስጥ ያስገባናል። አንድ ጊዜ በልሳን መጸለይ የጀመረ ሰው ወገኖቼ እንዲሁ በቀላሉ ከጀመረው ጸሎት ጋር መፋታት አይችልም። ካለንበት ድካም የተነሳ የምንጸየፈውን ጸሎት ወደ እግዚአብሔር ለማድረስ አንዳንድ ጊዜ ቃላቶች ሁሉ ያጥሩናል። ልባችን ውስጥ ያለውን ሐሳብ በቅጡ እንኳን ለመግለጽ እንቸገራለን። ያን ጊዜ እንደምንም ብለን በልሳን መጸለይ ስንጀምር መንፈስ ቅዱስ ጸልየን ወደማንጠግበው ወደ ድንቅ የጸሎት ሪቫይቫል ውስጥ ይዞን ይገባል። ጸሎታችንን ማቋረጥ እስኪሳንን ድረስ በመንፈስ ቅዱስ የሕልውና ባህር ውስጥ መዋኘት እንጀምራለን። ከአእምሮ ደገፍ ጸሎት ወደ መንፈስ ደገፍ የጸሎት ዓለም ውስጥ ፈጥነን መግባት እንጀምራለን። ለዚህ ነው ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ላይ በመንፈስ እጸልያለሁ ሲል የሚናገረው። በዚህ ክፍል ላይ ሐዋርያው ጳውሎስ በመንፈስ የሚለው በመንፈስ ቅዱስ ቋንቋ ማለቱ ነው። አራተኛ፣ በልሳን ስንናገር፣ በልሳን ስንጸልይ
የውስጥ ማንነታችን መጠንከር ይጀምራል። ክብር ለኢየሱስ ይሁን። በልሳን በመጸለይ የውስጥ መንፈሳዊ ማንነታችን ብርቱ ወይም እጅግ ጠንካራ እንዲሆንልን ያደርጋል። በይሁዳ መልእክት ቁጥር 20 ላይ ያለው ቃል ይህን ሐሳቤን ለመግለጽ በሚገባ ይረዳኛል። እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ። በመንፈስ ቅዱስ መጸለይ ማለት ወገኖቼ በልሳን መጸለይ ማለት ነው። እዚህ ላይ ክፍሉ በገሃዱ ዓለም የምናውቀው በአማርኛ እየጸለያችሁ አይለንም። እንዲሁም በጀርመንኛ፣ በፈረንሳይኛ፣ በእንግሊዝኛ፣ በጣሊያንኛ ጸልዩ አይለንም። የይሁዳ መልእክት በግልጽ ቃል የሚነግረን በመንፈስ ቅዱስ ጸልዩ ነው የሚለን። በመንፈስ ቅዱስ ቋንቋ መጸለይ ይሁዳ እንደሚነግረን ሃይማኖትን ወይም እምነትን ለማነጽ ኢዲፋይ ለማድረግ ወይም ቫልዩ ለመጨመር ከፍተኛ ሚና እንዳለው ነው እየነገረን ያለው። አምስተኛ፣ በልሳን ስንጸልይ፣ በልሳን ስንናገር መገለጥንና መንፈሳዊ መረዳትን ያመጣልናል። ቤተ ክርስቲያን ውስጥ ወገኖቼ አስተውላችሁ ከሆነ በትንቢት አገልግሎት እግዚአብሔር የባረካቸው ቅዱሳን ትንቢት እየተናገሩ በመካከል በልሳን ሲናገሩ እናገኛቸዋለን። በተለይ ኢትዮጵያ ውስጥ ካሪዝማቲክ አገልግሎት ውስጥ የነበሩ የቀደሙ አብያተ ክርስቲያናት በዚህ መንፈሳዊ ልምምዳቸው ይታወቁ ነበር። ለምሳሌ እነ ሙሉ ወንጌል፣ እነ ገነት ቤተ ክርስቲያን እንዲሁም ሌሎች በትንቢት አገልግሎታቸው መካከል እጅግ ኃይል የተሞላ ልሳን ይናገሩ እንደነበር አስታውሳለሁ። ዛሬ እንዴት እንደሆኑ ባላውቅም፣ ዛሬ እንዴት እንዳሉ ባላውቅም በልሳን የሚናገር ሰው ወዳጆቼ ከመገለጥ ወደ ሌላ ጥልቅ መገለጥ ውስጥ መግባት ይጀምራል። ይህንን ዓለም ረስቶ ሰማያተ ሰማይ ውስጥ ያለውን ምስጢራት በመንፈሱ መረዳትና ማወቅ ይጀምራል። ሐዋርያው ጳውሎስ በላከው መልእክቱ ላይ ይህንን ሐሳቤን በዚህ መልኩ ያጠነክርልኛል። መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10። ስድስተኛ፣ በልሳን ስንናገር፣ በልሳን ስንጸልይ የአጋንንትን ኃይል ለመቋቋም ያስችለናል። በልሳን መናገር የትኛውንም የአጋንንትን ጭቆናን ቀንበር ለመስበር፣ በተለይ የጨለማው ዓለም በእኛ ላይ የሚያመጣውን የውስንነት ችግር ለመስበር ብርቱ ኃይል ያስታጥቀናል። አንዳንድ ጊዜ በትላልቅ ጉባኤዎች ውስጥ ቆሜ ሳገለግል በዛው ልክ የአጋንንትን ኃይል የሚያፈራርስ የእግዚአብሔር መገኘት በሚሰማኝ ጊዜ በዛው ልክ እንደገና ከፍተኛ የመናፍስት ውጊያ በዙሪያ እንዳለ ይሰማኛል። ለተወሰኑ ደቂቃዎች ያለማቋረጥ በልሳን መጸለይ ጀምራለሁ። በእርግጥም በተግባር ልዩ የእግዚአብሔር መገኘት ዙሪያዬን በኃይል ይከበኝ ይጀምራል። የምናገረውን ልሳን ፈጽሞ መረዳት የማይችለው ጠላቴ ዲያብሎስ ግራ እየተጋባ በየስፍራው መውዳደቅ ይጀምራል። የዚህ ምስጢሩ አንድ ነው። ልሳን እግዚአብሔርን ያከብራል። ልሳን ሲነገር የእግዚአብሔር ፍቃድ ብቻ ይነገራል። ይህ ደግሞ ለሰይጣን ትልቅ መረበሽና ግራ መጋባትን ይፈጥራል። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና ሐዋርያት ምዕራፍ 10 ቁጥር 46። ሰባተኛ፣ በልሳን መናገር፣ በልሳን መጸለይ የጠለቀ መለኮታዊ ተግባቦትን ይፈጥርልናል። ክርስቲያኖች በልሳን አማካኝነት ከእግዚአብሔር ጋር ወደ ጠለቀ ተግባቦት መድረስ ይቻላቸዋል። ከእግዚአብሔር አምላካቸው ጋር ከሚያደርጉት መግባባት የተነሳ በጊዜው የሚያስፈልጋቸውን ፍቃዱና ሐሳቡን ማወቅ ይችላሉ። ይህንን እውነት አስመልክቶ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል የሚል ቃል እናገኛለን። በዚህ ቃል መሠረት በእኛና በእግዚአብሔር አማካኝነት የሚደረግ የኮድ ንግግር እንዲቀላጠፍ ልሳን ትልቁን ሚና ይጫወታል። ዓለም ላይ ያሉ ተጽዕኖ ፈጣሪ ኩባንያዎች ሠራተኞቻቸው በሙሉ ከኩባንያቸው ጋር የሚግባቡት ምስጢራዊ የሥራ ቋንቋ በመጠቀም ነው። ምስጢራዊ የሥራ ቋንቋ ስላላቸው ነው። የሚሊተሪ ተቋማት፣ የአየር መንገድ ተቋማት፣ የደህንነት ተቋማት፣ እነዚህ በሙሉ
እነሱንና ድርጅታቸውን የሚያግባባ ዳሩ ግን ሌሎች በፍጹም የማይረዱት ኮዳል ቋንቋ አላቸው፣ ሚስጥራዊ ቋንቋ አላቸው። በመንፈስ ቅዱስ እንቅስቃሴ የሚያምንም አማኝ እንዲሁ ነው። ለአገልግሎቱ ከሾመውና ለዘላለም ሕይወት ከጠራው አገልጋዩ ጋር እግዚአብሔር አምላክ እንዲሁ ሚስጥራዊ ቋንቋን ማለትም ልሳንን በመጠቀም ሰማያዊ መረጃን እግዚአብሔር ያስተላልፍለታል። ባሪያውም ትእዛዙን ተቀብሎ ሊተገብር እንቅስቃሴ ይጀምራል። 8ኛ በልሳን መናገር፣ በልሳን መጸለይ የወንጌሉን ሥራ በኃይል ለማከናወን ይረዳናል። በልሳን መናገር አማኞች የወንጌሉን ቃል በኃይልና በእምነት እንዲመሰክሩ ይረዳቸዋል። ለዚህም ነው ጌታ ኢየሱስ ከማረጉ በፊት በሐዋርያት ምዕራፍ 1 ቁጥር 8 ላይ እንዲህ ሲል አስቀድሞ የተናገረው፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ። ወገኖቼ ወንጌልን ያለ መንፈስ ቅዱስ ኃይል ወጥቶ ለመመስከር ወይም ወንጌልን በአንድ በተሰናዳ መድረክ ላይ ወጥቶ ለመስበክ ያለ መንፈስ ቅዱስ ኃይል በፍጹም የማይታሰብ ነው። በዚህ ቃል ላይ ኢየሱስ ክርስቶስ ይህንኑ ሐሳብ በአጽንኦት ይነግረናል። የመንፈስ ቅዱስ ኃይል ስንል በውስጡ ሰፊ ግንዛቤዎችን እናገኛለን። በኃይል ውስጥ ቃል አለ፣ በኃይል ውስጥ ፈውስ አለ፣ በኃይል ውስጥ ትንቢትና ልዩ ልዩ ተአምራቶች አሉ። በኃይል ውስጥ ደግሞ አሁን እየተነጋገርንበት ያለውን የልሳን ጉዳይ ወይም ሰማያዊ ቋንቋ አለ። ኢትዮጵያ ውስጥም ሆነ በውጭ አገራት ውስጥ በማደርጋቸው መንፈሳዊ ፕሮግራሞች ውስጥ አንድ በግሌ የተለማመድኩት መንፈሳዊ ልምምድ አለ። የትኛውም መለስተኛ ሆነ ሰፊ የጀማ ጉባኤ መድረክ ላይ ከመቆሜ በፊት በልሳን የመቃተት የጸሎት ልምድ አለኝ። የምናገረው ልሳን ሁሉ በዚህ መካከል እየተቀየረ ይመጣል። ከ8 ዓመት በፊት አሰላ ከተማ ውስጥ በነበረኝ አንድ ኮንፈረንስ ላይ ከጥቂት ደቂቃዎች በፊት እግዚአብሔር በልዩ ሰማይ ቋንቋ ያናግረኝ ጀመር። መሬት ላይ ወገኖቼ ተዘርሬ ያ የመንፈስ ቅዱስ መገኘት ዘመኔን ሁሉ ከኔ ጋር እንዲሆን ጌታን አብዝቼ ለመንኩት። በዛ የጸሎት ስፍራ ውስጥ ለ1 ሰዓት ያህል የተሰማኝን ሀልወተ እግዚአብሔር መቼም ቢሆን ልረሳው አልችልም። ጸልይበት ከነበረው ክፍል ወጥቼ ወደማገለግልበት መድረክ ላይ ስወጣ የዛን ዕለት ጌታ ኢየሱስ በስሙ ኃይል ብዙዎችን ካጋንንት ሥራት ሲፈታ፣ ብዙ ሰዎችንም በመንፈሱ ሞልቶ ሕፃናትንም ጭምር ሲባረክ አይቻለሁ። መንገድ ላይ በልሳን እየጸለይኩ ሲሄድ ሽባ ተፈወሰ። ጉባኤ ውስጥ በልሳን ስጸልይ ሰው ሁሉ ለወንጌል አገልግሎት ተነቃቃ። ጎዳና ላይ በልሳን ስናገር አሕዛብ ወደ እኔ ተሰበሰቡና ወንጌልን በነፃነት ለመሰክርላቸው ቻልኩ፣ ወዘተ የሚሉ በርካታ ምስክርነቶችን ሰምቻለሁ። እናንተም ሰምታችሁ ይሆናል ወገኖቼ። በአንድ ወቅት የሰማሁት ምስክርነት ግን መቼም ቢሆን ከልቤ አይጠፋም። ነገሩ እንዲህ ነው። ቀጠና 2 ደጃፍ ላይ የቅዳሜውን ፕሮግራም እየተከታተለ የነበረ አንድ ሰው በልሳን እየጸለየ ሳለ አንድ መንገደኛ በቤተ ክርስቲያኒቱ አጠገብ ያልፍ ነበር። ይህ መንገደኛ በደርግ ዘመን ኩባ አገር ስኮላርሺፕ አግኝቶ ሕክምና ያጠና ሰው ነበር። ያ ቤተ ክርስቲያኒቱ አጥር ጥግ ቆሞ በልሳን ይጸልይ የነበረው ወንድም ለካ የሚናገረው ልሳን ስፓኒሽ ቋንቋ ነበር። ኩባ ተምሮ ወደ አገሩ የመጣው ሰው የልሳኑን ትርጉም መጨረሻ ላይ ጌታን አግኝቶ ሲናገር አንተ ድንጋይ ልብ እስከ መቼ ነው ድምፄን የማትሰማኝ የሚል ትርጉም እንደነበረው መስክሯል። ከዚህ እንደምንረዳው እግዚአብሔር አምላክ ልሳኖችንም ተጠቅሞ ወንጌል እንድንመሰክር ኃይል ይሰጠናል እያልኳችሁ ነው። ክብር ለኢየሱስ ይሁን። 9ኛ በልሳን መናገር፣ በልሳን መጸለይ ያንጸናል፣ ሕንጸት ይሰጠናል። መታነጽ ማለት ባለ ነገር ላይ ሌላ ክብር መጨመር ማለት ነው። ወይም ከምንም ነገር ተነስቶ ቅርጽና ይዘት ያለው ክብር ውስጥ መግባት ማለት ነው። በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 4 ላይ ይህንን ሐሳብ እንዲህ ሲል የእግዚአብሔር ቃል ያጠናክረዋል። በልሳን የሚናገር ራሱን ያንጻል። 10ኛ በልሳን መናገር ወይም በልሳን መጸለይ በእግዚአብሔር ላይ ያለንን እምነትና መደገፍ ይጨምራል። በልሳን መናገር በእግዚአብሔር ላይ ያለንን እምነት ይጨምራል ወገኖቼ፣ ያጎለብታልም።
አማኝ በልሳን በተናገረ ቁጥር በራሱ ማንነት ላይ ያለውን መደገፍ እየጣለ እግዚአብሔር ብቻ ላይ ተደግፎ አለቴና አምባዬ ወደሚል መንፈሳዊ ጥልቅ መረዳት ውስጥ መግባት ይጀምራል። ሕይወት እጅግ ከፍታበት እንኳን ጨለማው አይታየውም። ይልቁንም ልሳኑን ባበዛ ቁጥር ከመንፈሳዊ ዓለም ጋር ያለው ተግባቦት እየጨመረ ይመጣል። ሐዋርያው ጳውሎስ በሮሜ 8:28 ላይ እንዲህ ብሎ እንደተናገረ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ጌታ ኢየሱስ ዘመናችሁን ይባርክ። ይህንን የኦዲዮ መልእክት ለሌሎቹም ቅዱሳን ሰዎች ሼር አድርጉ። የጌታ ባሪያ እንዳለ በሽር ነኝ ከዱናሚስ ዓለም አቀፍ የወንጌል አገልግሎት። ክብር ለመንፈስ ቅዱስ ይሁን።